ልጆችዬ አሁን ወደ እናንተ የሚቀርበው የጥምቀት በዓልን ምክንያት በማድረግ በባህር ዳር ከተማ በደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን በቤተክርስቲያን ውስጥ የሚገኙ የግድግዳ ላይ ስዕሎች ሃይማኖታዊ አስተምሯቸው ምን ይመስላል፣ እንዴት ይሳላሉ የሚለውን ወደ እናንተ የምናደርስ ነው የሚሆነው። ልጆችዬ ቆይታችሁን ከኛ ጋር ካደረጋችሁ ለነዚህ ጥያቄዎች ምላሽ ታገኛላችሁ ማለት ነው። በድጋሚ ቆይታችሁን ከኛ ጋር አድርጉ። መላከ ምሕረት መምህር ፈለገ ጥበብ አንዱ ዓለም ነው የሚባለው። የሥራ ድርሻዬ ባህር ዳር ሀገረ ስብከት ካህናት አገልግሎት መምሪያ ኃላፊ ነኝ። በተጨማሪ እዚህ ቤተክርስቲያን አገለግላለሁ። ስዕል ማለት መገለጫ ማለት ነው። ይሄ ከሰው ብንጀምር ስዕል ሥላሴ የሳሉት ማለት ነው። ሰው ማለት ሥላሴ የሳሉት ካላቱ ባህርያት ከእሳት፣ ከውሃ፣ ከመሬት፣ ከነፋስ አራቱን ባህርያት አንድ አድርገው ሥላሴ ሰውን ስለዋል ማለት ነው። ስለ ስዕል ስናወራ የተጀመረው መጀመሪያ ከሥላሴ ማለት ነው። እያንዳንዱ ፍጡር ስዕል ነው። ራሱ ስታዩት 12 አካል አለው። እያንዳንዱ ገሌ ገሌ ብየሳል ሳልን ከሰው ጀምሮ ስዕል ማለት ነው። እንግዲህ ስዕል የት መጣ ብንል ከሥላሴ ተጀምሯል ማለት እንችላለን። እና ያ ነው እንግዲህ ወደ በስዕል በቀለም አእምሮ የሚቀመጠው። መጀመሪያ ከሥላሴ የተሳሉት ፍጡራን በቤተ ክርስቲያን ታሪካቸውን ጠብቀው በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ ታሪኩን ጠብቆ ይቀመጣልና ከዚያ የተነሳ ነው። እና ስዕልን የሚሰሩ ደግሞ ሰዎች ናቸው። ጥበብ ያላቸው በደንብ የተሰለጠኑ የተማሩ ሰዎች ይስሉታል። እያንዳንዱ በሚመጥነው እና ታሪኩን በጠበቀ መንገድ ማለት ነው። ጀረደሽት የሚባል ነበር፣ ፋርስ ባቢሎን ማለት ነው። የአሁኗ ኢራንና ኢራቅ በቀትር ጊዜ ከነቃማ ያጠገብ ሆኖ ፍልስፍና ሲመለከት ይላል። ድንግል በሰሌዳ ኮከብ ተስላ ልጇን ታቅፋ አያት ይላል። በሰሌዳ ብርት ነው የተሳለችው። ሰሌዳ ብርት ማለት ብረት ማለት ነው። በብረት ተስላ ነው ያያት። ያ ጀረደሽት የሚባለው ጠቢብ ፈላስፋ አዋቂ ሰው ድንግል ሴት በሰሌዳ ኮከብ ተስላ ሕፃን ታቅፋ አያትና ያንን በብረት ቀርጾ አኖረው ይላል። ሳለው ማለት ነው። በብረት ቀርጾ አኖረው። አባቶቻችን ታሪካችን ያቆዩን መጀመሪያ በብረት ይቀርጹታል፣ ደግሞ በድንጋይ ይቀርጹታል፣ እዚያም ደግሞ በብራና ይቀርጹታል፣ ይስሉታል። እንዲያርገው ነው ያቆዩን። እና ስዕል ማለት ለትውልድ የሚተላለፍ ትውፊት ያለው ታሪካዊ ማለት ነው። ግድግዳ ላይ የሚሳሉ ስዕሎች ስለ ሃይማኖት፣ ለምሳሌ ሰማዕታትን ብንወስድ ስለ ሃይማኖት ተጋድሎ ያደረጉ ሰማዕትነትን የተቀበሉ። ስለ እመቤታችን ብናነሳ ደግሞ እመቤታችን የብጻት ልጅ ናት፣ የስዕለት ልጅ ናት። ሐናና ኢያቄም ተስለው ነው የወለዷት። በ3 ዓመቷ ወደ ቤተ መቅደስ ገብታለች። እንደገና ከቤተ መቅደስ ደግሞ 12 ዓመት ቆይታለች። በ15 ዓመቷ ጌታን ጸንሳለች። ያ እንግዲህ ከመጀመሪያ ከሐናና ከኢያቄም ያለችበት ጀምሮ ይሳላል። እና አምላክን ለመውለድ ያበቃት ደግሞ ድንግልናዋ ያ ሁሉ ይሳላል። መልአኩ ቅዱስ ገብርኤል እንዳበሰራት ይሳላል። ያ እንግዲህ ምንድነው ታሪኩን የሚያስረዳ ማለት ነው። በስዕል በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ይባላል። ሰው በቃል ከሚያስረዱት ይልቅ በስዕል ላይ ቢያስረዱት በጣም ይረዳል። እና ከመቤታችን ብንጀምር ይሄ ነው። ቅዱስ ገብርኤል እንዳበሰራት ይሳላል። እንደገና ከደናግለ እስራኤል ጋር ውሃ ስትቀዳ መጀመሪያ ትጸንስ ያላት እዚያ ስለሆነ፣ እንደገና ደግሞ ከቤተ ዮሴፍ ውሃውን አውርዳ ስትወጣ ትጸንስ ያላት፣ እንደገና ቤተ መቅደስ ሐርና ወርቁን እየፈተለች እያስማማች እየፈተለች አምላክ ወልደ አምላክ አንቺ ይመጣል መንፈስ ቅዱስ ያድርብሻል
ስሙንም ኢየሱስ ትያለሽ ብሎ እንዳበሰራት ያ በደንብ ተስሎ ያላት ሁሉ ተጽፎ ይገኛል እና ይሄ ለትውልድ ላልተማረው ትውልድ መረጃ ማለት ነው። ያው አማኝ የሆነው ሁሉ መስራት ይችላል እንደገለጸለት ማለት ነው። ይሄ ነው ብሎ ማስቀመጥ አስቸጋሪ ነው። እግዚአብሔር የፈቀደለት ማለት ነው። ይህን ስንል ደግሞ በተዋህዶ ሃይማኖት ጸንቶ የሚገኝ ሰው ነው ይህንን ሊያደርገው የሚችል። የሃይማኖት ጸጥ ያለበት ሰው አይስለውም። በሃይማኖቱ የጸና ማንኛውም ሰው መሳል ይችላል፣ ታሪኩን ጠብቆ ማለት ነው። ምክንያቱም ቤተክርስቲያኒቱ ደግሞ የምታስለው ትክክለኛ የሆነውን ሰው ታሪኩን የሚያውቀውን በቅደም ተከተላቸው የሚያስቀምጥ እንጂ ማንኛውም ሳሊ ደግሞ ገብቶ መሳል አይችልም። ምክንያቱም ዓለማውያን ሳሊዎች አሉ። እነዚያ የዓለሙን ስዕል ነው የሚያውቁት እንጂ የዚህን የመጽሐፍ ቅዱሱን ስዕል በትክክል ሊያውቁት ይችላሉ። እና በተሻለ መጠን መጽሐፍ ቅዱስ የተማረ መሆን አለበት ሰዓሊው። ስዕል ብቻ ሳይሆን የሚጻፉ በግዕዝ የሚጻፉ ጉዳዮች አሉ እና ቁም ጸሐፊ መሆን አለበት። እና ቤተክርስቲያኒቱ እንዲህ ያለው ነው። አሁን እንደነገርኩሽ መርጣ ነው የምታስለው ታሪክ ስለሆነ ነገ ስለሚያስጠይቃት መርጣ ከሰዓሊ ሰዓሊ አወዳድራ መርጣ ታሰራዋለች ማለት ነው። እዚህ ላይ የምታዩት መጀመሪያ ይሄው እዚህ ላይ ብስራቱ ይታያል። ምናልባት ታስታውሱ ከሆነ መጀመሪያ ብስራቱ የቅዱስ ገብርኤል ብስራት፣ ቀጥሎ ደግሞ መወለዱ። ከዚያ እንግዲህ በዚህ ዓለም 33 ዓመት ከ3 ወር ሕገ ወንጌልን እየዞረ ማስተማሩ። ከዚያ እንግዲህ ለዓለም ብሎ ይህን ዓለም ለማዳን ሲል በዕለተ ዓርብ የተቀበላቸው መከራ 13ቱ ሕማማተ መስቀልን ተቀብሏል እና እዚህ ላይ የምታዩት እንደተሰቀለ ነው። እከብራኤል አምላክ ጸድቃኤል ጻድቅ እሱ በሞቱ ሞትን ደምሶ አዳምን ያዳነበት እዚህ ላይ እንደተሰቀለ ታዩታላችሁ። እዚህ ላይ ደግሞ ዮሴፍ ኒቆዲሞስ እዚያ መሰላል እንዳወረዱት እዚያ ላይ ደግሞ ወደ መቃብር እንዳወረዱት ያሳያል። እንደገና በሶስተኛው ቀን ደግሞ እንደተነሳ ያው ትንሣኤ ክርስቶስ ይላል እዚያ ላይ በሶስተኛው ቀን እንደተነሳ ዓለምን አድኖ ሲኦልን በርብሮ ነፍሳትን ወደ ገነት አስገብቶ እንደተነሳ ነው እዚያ ላይ የሚታየው። እዚያ በኋላ ደግሞ እንዳረገ ከዚያ በተነሳ በ40ኛው ቀን ባረገ በ50ኛው ቀን ለሐዋርያት መንፈስ ቅዱስን እንዳወረደላቸው ያሳያል። እና ይህ ዙሪያው የምታዩት ሁሉ ስዕል ታሪኩን የጠበቀ ስዕል ነው። እዚህ ላይ ደግሞ መጥምቀ መለኮት ዮሐንስ ይታያል። እዚህ መጥምቀ መለኮት ዮሐንስ ይሄ ዮሐንስ ጌታን መንፈቅ ይቀድመዋል፣ 6 ወር ይቀድመዋል ዮሐንስን እና ጌታ ከስደቱ ከተመለሰ በኋላ 3 ዓመት ከ3 ወር ወንጌልን አስተምሮ መጀመሪያ የእሱን መምጣት ተናገረ። ዮሐንስ እንዲህ አለ፣ ጌታ ነው አሉት ዮሐንስን። መጀመሪያ ክርስቶስ ነው የመጣ መሲህ ነው የመጣ እያሉ ሲሉት እኔ አይደለሁም፣ እኔ የእሱን ጫማ ማዘቢያ መፍታት የማይቻለኝ ዓለም ሳይፈጠር የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር አምላክ ነው እሱ ይመጣል፣ እኔ ግን የእሱ ባሪያ ነኝ እያለ መንገድ ጠራቂ ነበር ዮሐንስ። ከዚያ መጨረሻ ላይ ጌታ በ30 ዓመቱ ዮሐንስን ጠራው እንዲያጠምቀው። እኔ ጌታዬን ማጥመቅ አልችልም ማለት እና ይሄ ለአንተም ለእኔም ክብር ነው፣ እኔ በፍጡሩ እጅ ተጠመቀ ተብዬ አንተም ደግሞ ፈጣሪውን አጠመቀ ተብለ ክብር የምታገኝበት ነው ብሎ ዮሐንስ እንዳጠመቀው ነው። የተጠመቀበት ምክንያት ደግሞ ዲያብሎስ በሁለት እብነ ሩኳም አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ቀርጾ አንዱን በዮርዳኖስ ነው የሚባሉ ሁለት ናቸው። መሀል ላይ ሲገናኙ ዮርዳኖስ እዚያ ዮርዳኖስ ተብሎ ከሚገናኝበት ባህር አንዱን እዚያ ውስጥ ነበረ የቀበረው ማንም እንዳያገኘው እና ያንን ኃጢአታችን እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ለማጥፋት ነው አንዱ ጥምቀቱ። ያንን አጥፍቶልን ወጥቷል። እንደገና ደግሞ በተሰቀለ ጊዜ
በአካለ ነፍስ ወደ ሲኦል ወርዶ ደግሞ ሲኦል የጣለውን እዚያ ሲኦል ጥልቅ ላይ የጣለውን ደግሞ ሔዋን የዲያብሎስ አገልጋይ ናት፣ አዳም የዲያብሎስ ባሪያ ነው ብሎ የጻፈውን እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦልን ወጥቷል። እና ይሄ የመጀመሪያው ድህነታችን መጠመቁ ነው፣ የኃጢአታችን የተደመሰሰበት ማለት ነው። እና እዚህ ላይ ታዩታላችሁ። ይሄ ዮርዳኖስ ነው፣ እዚህ ላይ ያለው ነው። በተጠመቀ ጊዜ እዚህ ነው ጥልቁ ላይ ነበር የተቀመጠ ኃጢአታችን። በዚህ ጊዜ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ነው ያጠፋው እዚህ ላይ ያለው። እና ዋናው የተጠመቀበት ምክንያት የኛን ኃጢአት ለመደምሰስ ነው። ይሄን በስዕል እናስተምራለን። በቃል ለማያምን አይቶ ለምሳሌ ማየት ማመን ነው ይባል የለ በስዕሉ ስለ በትክክል እንዲያምን እናደርገዋለን። ሁሉም ያምናል። የጥምቀትን በዓል እኮ የምናከብረው የመጀመሪያው ኃጢአታችን የተደመሰሰበት ቀን ነው። በጥልቁ በዮርዳኖስ በእብነ ሩካም ተቀርጾ የተቀመጠው ኃጢአታችን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብሎ የተቀመጠው ኃጢአታችን የተደመሰሰበት ቀን ነው። ከዚህ የበለጠ በዓል የለም። ታላቅ በዓል ነው የምናከብረው። ምክንያቱም ከሲኦል ወደ ገነት የተዛወሩበት አባቶቻችን እኮ 5500 ዘመን በዲያብሎስ እግር ተረግጠው በዲያብሎስ እጅ ተጨብጠው ሲማገቁ ነው የነበረ እና ከዚያ የዳኑበት አባቶቻችን ከሲኦል ወደ ገነት የተዛወሩበት በመሆኑ እኛም ደግሞ ከሲኦል ወደ ገነት የወጣንበት ነው ብለን ነው የምናከብረውና ታላቅ በዓላችን ነው። የጥምቀት በዓል ከህፃን ጀምሮ እስከ አረጋዊ እስከ ባልቴቶች ድረስ ሁሉም የሚያከብረው። ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። እንዲሁም ህፃናትማ በደንብ ማክበር የሚገባቸው ናቸው። ከኃጢአት ውስጥ ያልገቡ ስለሆነ በበለጠ ማክበር የሚገባቸው እነሱ ናቸው። አባቶች እናቶች ወደ ጥምቀት በዓል ሲወጡ ልጆቻቸው ይዘው ነው። በዚህ በዓሉ ላይ ብዙ ነገር ይታያል። ስዕሎች ይታያሉ። የወንጌል ትምህርት አለ። ብዙ ነገር አለ። ስጋው ደግሞ ይፈተታል፣ ያቆርቧቸዋል። ይህ ሁሉ ማስተማር ነው እና ከወላጆቻቸው ጋር መለየት የለባቸውም። እንዲሁም በበለጠ ማክበር የሚገባቸው ህፃናት ናቸው። ህፃናት ስዕሎችን ማየት አለባቸው። ስዕሎችን ሁልጊዜ ቤተክርስቲያን እየሄዱ መመልከት አለባቸው። ቢቻል ደግሞ ስዕሉን ደግሞ መለማመድ አለባቸው። ታሪክ ስለሆነ ስዕሉን መለማመድ አለባቸው። የስዕሉን ታሪክ ደግሞ መጠየቅ አለባቸው እና ከወላጆቻቸው የሚያገኙትን ትምህርት ዋናው የህፃናት ትምህርት ቤት የመጀመሪያው የወላጆቻቸው ትምህርት ቤት ነው እና ወላጆቻቸው የሚሏቸውን መፈጸም አለባቸው የሚሉ መልእክት ነው ማስተላለፈው። ህፃናትን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ከዚህ ለብርሃነ ጥምቀቱ ያደረሰ ደግሞ ለብርሃነ ትንሣኤው በሰላም ያደርሰን።